በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እግዚአብሔር አምላክ እድል ሰጥቶን ደግሞ ዛሬ አብረን የእግዚአብሔርን ቃል እንድንካፈል ኢየሱስ ፈቃድ ሆኗል። ጌታ የተባረከ ይሁን። ይሄ እንደ ስብከት ስላልሆነ ጥያቄና መልስ ጊዜም ስላለው አንዱ ካንዱ የሚማማርበት ሴሽን ስለሆነ ለዛ እጅግ ደስ ይለኛል። ሰዓቱም ደግሞ ትንሽ ፍሌክሲብል ይመስለኛል። እስከ 1 ሰዓት ድረስ የሚሄድ ስለሆነ ሰፋ ያለ ነገር መናገር ይቻላል። እንግዲህ ለዚህ 3 ሳምንት ስለ መጨረሻው ዘመን አንዳንድ ነገሮችን ማለት እፈልጋለሁ። ብዙ ጊዜ መጽሐፍ ቅዱስ የማይናገረውን ነገር መጽሐፍ ቅዱስ እንደሚናገር አድርገን እንደ ትራዲሽንም ሆኖ እንዳለመታደልም ሆኖ እንደ ግራ መጋባትም ሆኖ የመጽሐፍ ቅዱስ አስተምሮ መስሎን የሙጥኝ ይዘን የምንሄዳቸው ብዙ አይነት ዶክትሪኖች አሉ። ለምሳሌ እርዱኝ እረዳችኋለሁ የሚለው መጽሐፍ ቅዱስ ላይ ተጽፏል ብሎ የሚናገር ሰው አጋጥሞኛል። እግዚአብሔር የማንንም እርዳታ አይፈልግም። መረዳት ከፈለግን ራሳችንን እርዳን ብለን መጸለይ ያለብን። እንደዛ እግዚአብሔር አይልም። እንደዚሁም ደግሞ እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም ማለና ከግራ ጎኑ አጥንት አውጥቶ ማንን ሰራ? ሔዋንን ሰራ እንላለን። አዎ ሔዋን ተሰርታለች፣ እንኳን ተሰራች ጌታ ይመስገን። ግን ከግራ ጎን አይልም መጽሐፍ ቅዱስ። ከየት ነው ያመጣነው? ግራ ጎን ከሌላ ቦታ ነው። ልክ ነው ልክ አይደለም የሚለውን አመክኖ ለመስጠት ሳይሆን አትሊስት መጽሐፍ ቅዱስ የማይናገረውን ይላል ብለን አንደናገር አናደናገር የሚለውን ነገር ለማለት ፈልጌ ነው። ብዙ አሉ እንደዚህ የምንናገራቸው ከመጽሐፍ ቅዱስ። ለምሳሌ እግዚአብሔር ዮናስን እግዚአብሔርን አልታዘዝም ብሎ ወደ ተርሴስ ሲሄድ እግዚአብሔር ምን አዘጋጀ? ሻርክን አዘጋጀ። ወይም ደግሞ አሳ ነባሪን አዘጋጀና ዋጠው አይልም መጽሐፍ ቅዱስ። አሁን አሳ ነባሪ ወይም ሻርክ ዮናስን ዋጠው ይላል አይልም። ትልቅ አሳ ነው የሚለው። ትልቅ አሳ ደግሞ ሻርክ አይደለም። ትልቅ አሳ አሳ ነባሪ አይደለም። ትልቅ አሳ ምንድነው? ትልቅ አሳ ነው። ስለዚህ መጽሐፍ ቅዱስ የማይለውን አንበል። ሌላው ሁለቱ ወንበዴዎች በኢየሱስ ክርስቶስ ግራና ቀኝ ተሰቀሉ እና አንደኛው ኢየሱስን አመነና አንተ ዛሬ በገነት የትኛው በግራ በኩል የተሰቀለው አንተ ዛሬ በገነት ከኔ ጋር ትሆናለህ አለው። መጽሐፍ ቅዱስ በግራ በቀኝም አይልም፣ በጎኑ የተሰቀለውን ነው የሚለው። ጌታ መጣ ነው። ከተለያየ ቦታ አምጥተን ሊሆን ይችላል፣ እውነት ሊሆን ይችላል፣ ውሸት ሊሆን ይችላል፣ ግን መጽሐፍ ቅዱስ አይልም። ሌላው 3ቱ ሰብአ ሰገል ኮከቡን ተመርተው ክርስቶስ የት እንደተወለደ ለማየት ሄዱ። ስንቱ? 3ቱ አይልም መጽሐፍ ቅዱስ 3 አይልም። ጌታ መጣ ነው ሲባል ስለሰማን ኢንተርናላይዝ ስላደረግነው ይላል ብለን ስለምናስብ ምናልባትም 3 የተለያየ አይነት ስጦታ ስላመጡ ዕጣን ከርቤና ሽቱ ስላመጡ 6ም ሆኖ 3 ማምጣት ይችላል እኮ እያንዳንዱ 2 አንድ አይነት ነገር ሊያመጣ ይችላል። 9ም ሆኖ 12ም ሆኖ በ3 በዘይት። ስለዚህ አንዳንድ ጊዜ መጽሐፍ ቅዱስ የማይለውን ነገር አንበል እና እኔ ትምህርቴን ጨርሼ ወደዚህ ከመጣው በኋላ ብዙ ስለ መጨረሻው ዘመን የሚነገሩ መጽሐፍ ቅዱስም የማይለው የቤተ ክርስቲያን ታሪክም የማይለው የተሐድሶ አዳሾችም የቤተ ክርስቲያን አዳሾችም የማይናገሩት የኛ ኮንፌሽን የማይናገረው የቤተ ክርስቲያናችን አስተምሮ ያልሆነ ትምህርት እየተማረ እየሰማው ነበር። እዚህም ሰምታችሁ ሊሆን ይችላል። ያንን እንግዲህ በመጽሐፍ ቅዱስ አመክኖ በጥንቷ ቤተ ክርስቲያን አስተምሮ በሐዋርያት መግለጫ፣ በኒቂያ መግለጫ፣ በአፖስትልስ ክሪድ እንደዚሁም ደግሞ በቤተ ክርስቲያን አዳሾች አስተምሮና በእኛ የሉትራን መካነ ኢየሱስ ቤተ ክርስቲያን አስተምሮ ፈትነን እውነታውን እንድናውቅ ስለ መጨረሻው ዘመን ለማስተማር ፈልጌያለሁ። ስለዚህ ስለ መጨረሻው ዘመን ስናወራ አብሮ የሚነሱ ብዙ ነገሮች አሉ። የመጨረሻው ዘመን ምንድነው? የሺው ዓመት መንግስት ምንድነው? ንጥቀት የሚባል ነገር አለ ወይ? የሚሉትን ነገሮች አብረን እንድንዳስስ እፈልጋለሁ። ስለዚህ የምንነሳው ስለ መጨረሻው ዘመን ስናወራ ከየት ጀምሮ ነው? ከትንቢተ ዳንኤል እንነሳለን። ማቴዎስ ወንጌል ጋር እንሄዳለን። ትንቢተ ዳንኤል ምዕራፍ 9፣ ማቴዎስ ወንጌል ምዕራፍ 24፣
ሉቃስ ወንጌል ምዕራፍ 17፣ አንደኛ ቆሮንቶስ ምዕራፍ 15፣ አንደኛ ተሰሎንቄ ምዕራፍ 4፣ ዮሐንስ ራእይ ምዕራፍ 20 ላይ ያሉት ነገሮች ናቸው። ብዙ ጊዜ ሰዎች እንደፈለጉ የተለያየ አስተምሮ እንዲያስተምሩ የሚያደርጋቸው እና እነዚህን ቴክስቶች እንመለከታለን ማለት ነው። እንግዲህ የዚህ ትምህርት ዋነኛው ዓላማ ምንድነው ብላችሁኝ ከጠየቃችሁ ዓላማ ይዤ ነው የመጣሁት። ዋነኛው ዓላማ የትንቢተ ዳንኤል 70ው ሱባኤ ትንቢት ሙሉ በሙሉ ፍጻሜውን በኢየሱስ ክርስቶስ ስራ እንዳገኘ ከመጽሐፍ ቅዱስ ማረጋገጥ፣ በዚህም የትንቢቱ ሰዓት መጠናቀቁንና ወደፊት የሚጠበቅ ክፍተት እንደሌለ ማሳየት ነው። ብዙዎች ስለ ወደፊቱ ሺው ዓመት መንግስት፣ ስለ ወደፊቱ የቤተ ክርስቲያን መነጠቅ ሲያስተምሩ መሰረት ከሚያደርጓቸው የመጽሐፍ ቅዱስ ክፍሎች አንዱና ዋነኛው የትኛው ነው? ትንቢተ ዳንኤል ምዕራፍ 9 ከቁጥር 24 እስከ 25 ያለው ነው። ስለዚህ ያ የትንቢት መጽሐፍ ምንም ወደፊት የምንጠብቀው ገና ሊከሰት ያለ ነገር የሚያስተምር የመጽሐፍ ቅዱስ ክፍል እንዳልሆነ ማሳየት ነው። ሁለተኛው ከመከራው በፊት የሚለው ይሄ ፖፑላር የሆነ ትምህርት አለ፣ ተወዳጅ የሆነ ትምህርት። ከመከራው በፊት ቤተ ክርስቲያን ምን ትደረጋለች? በስውር ትወሰዳለች፣ በስውር ትነጠቃለች የሚለውን የዘመኑን ፖፑላር አስተምህሮት በመጽሐፍ ቅዱስና በቤተ ክርስቲያን ታሪክ ማስረጃ መቃወም። እንግዳ ነገር ሊሆንባችሁ ይችላል። እንግዲህ በደንብ አድርገን አብረን እንማራለን። እንነጠቃለን ብላችሁ ያሰባችሁ ሰዎች ካላችሁ በኋላ ራሳችሁ መልስ ትሰጣላችሁ። አማኞች ከሚመጣው መከራ ለማምለጥ ሳይሆን የተጠሩት እስከ ፍጻሜው ድረስ በመጽናት ክርስቶስን ወንጌል በመናገር መኖር እንዳለባቸው ማስገንዘብ ነው ሁለተኛው የትምህርት ዓላማ። ሶስተኛው ክርስቲያኖች የክርስቶስ መልካም ምስክር ሆነው በመከራው እንዲጸኑ፣ ለጥሪያቸው የሚገባ ኑሮ እንዲኖሩና የመጨረሻውን የፍርድ ዘመን በተስፋ እንዲጠባበቁ፣ በንቃት እንዲጠባበቁ፣ የእግዚአብሔር መንግስት በንቃት ለእግዚአብሔር መንግስት በንቃት እንዲዘጋጁ ማሳሰቢያ ለመስጠት ነው። ስለዚህ ዛሬ በክፍል 1 የምናየው የትንቢተ ዳንኤልን ብቻ ነው። ትንቢተ ዳንኤል ምዕራፍ 9 ላይ መጽሐፍ ቅዱስ የያዛችሁ ሰዎች ሁላችሁም እናወጣና አብረን ያንን ክፍል እናነባለን። ከቁጥር 24 እስከ 27 ያለውን ቀስ ብዬ ያነባለሁ። እንደዚህ ይላል። አመፃን ይጨርስ፣ ኃጢአትንም ይፈጽም፣ በደልንም ያስተሰሪ፣ የዘላለምን ጽድቅ ያግባ፣ ራእይንና ትንቢትን ያትም፣ ቅዱሰ ቅዱሳንንም ይቀባ ዘንድ በአሕዛብና በቅድስት ከተማህ ላይ 70 ሱባኤ ተቀጥሯል። ስለዚህ እወቅ አስተውልም፣ ኢየሩሳሌምንም መጠገንንና መስራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባኤና 72 ሱባኤ ይሆናል። 7 ሱባኤና 7 ሱባኤና 62 ሱባኤ ይሆናል። እርሷም በጭንቀት ዘመን ከጎዳናና ከቅጥር ጋር ትሰራለች። ከ62 ጊዜ 7ም በኋላ መሲህ ምን ይሆናል? ይገደላል። በእርሱም ዘመን ምንም የለም። የሚመጣውም አለቃ ሕዝብ ከተማይቱንና መቅደሱን ያጠፋል። ፍጻሜውም በጎርፍ ይሆናል። እስከ መጨረሻም ድረስ ጦርነት ይሆናል። ጥፋትም ተቀጥሯል። እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። በሱባኤውም እኩሌታ መስዋዕቱንና ቁርባኑን ያስቀራል። በርኩሰትም ጫፍ ላይ አጥፊው ይመጣል። እስከ ተቆረጠውን ፍጻሜ ድረስ መቅሰፍት በአጥፊው ላይ ይፈሳል ይላል። እንግዲህ ቁጥር 24 ላይ የሚናገራቸው አይ ቲንክ 6 ነገሮች አሉ።
አንደኛው አመጽን ይጨርስ ዘንድ ወይም ይጨርስ ዘንድ የሚለው አመጽን ወደ ፍጻሜው ያመጣ ዘንድ፣ ኃጢአትንም ያስቆም ዘንድ፣ በደልንም ምን ይል ዘንድ ያስተሰርይ ዘንድ፣ የዘላለምንም ጽድቅ ያገባ ዘንድ፣ ራእይና ትንቢትንም ያትም ዘንድ፣ ቅድስተ ቅዱሳንንም ይቀባ ዘንድ በሕዝብና በቅድስት ከተማ ላይ 70 ሱባኤ ምን ተብሏል? ተቀጥሯል ነው የሚለው። ይህን እንደ መግቢያ ከተናገረ በኋላ ከቁጥር 25 እስከ 27 ደግሞ ማብራሪያውን ይሰጣል። እንግዲህ ትክክለኛ የመጽሐፍ ቅዱስ ትርጓሜ የሚያረጋግጠው እነዚህን 6 ነገሮች ጌታችን ኢየሱስ ክርስቶስ በመስቀል ላይ ምን ያደረጋቸው ናቸው? የፈጸማቸው ነገሮች ናቸው። የመጨረሻው ፍጹም የሆነው የክርስቶስ የመስቀል ሥራ እነዚህን ከላይ የተጠቀሱትን 6 ነገሮች ፈጽሟል። ስለዚህ እነዚህ ግቦች በኢየሱስ ቤዛነት የተፈጸሙ በመሆናቸው ሊጠናቀቁ ወደፊት የሚመጣ ክስተት አያስፈልጋቸውም ማለት ነው። ኦልሬዲ በክርስቶስ ምን ሆነዋል? በመስቀሉ ሥራና በኋላ በሚገልጸው የኢየሩሳሌም ቤተ መቅደስ ከመፍረሱ ጋር ተያይዞ የተጠናቀቀ ነገር እንደሆነ እንመለከታለን። ስለዚህ በእኔ ግንዛቤ ከቁጥር 25 እስከ ቁጥር 27 ያሉት ዝርዝር ነገሮች ከኢየሱስ ክርስቶስ መስቀል ሞትና ከዚያም በኋላ ከደረሰው ከ70 ዓመተ ምህረት የፍርድ ክስተት ውጪ የሚዘልቁ የትንቢት መልእክቶች አይደሉም። በዚህ ክፍል ላይ እንደምናየው የ70 ጉባኤ ጊዜያት ቃል በቃል ምን ተብሏል? ተፈጽመዋል፣ ተተርጉመዋል። 70 ሱባኤ የሚለው አንድ ሱባኤ ስንት ዓመት አለው? 7 ዓመት አለው። ስለዚህ 70ውን ሱባኤ በስንት ነው የምናባዛው? 70ውን ሱባኤ በ7 ስናባዛው ስንት እናገኛለን? 490 ዓመታት። እነዛ 490 ዓመታት በክርስቶስ ኢየሱስ የመስቀል ሞት የተጠናቀቁ ናቸው። በዚሁ ክፍል ላይ ተተርጉሞ እናገኘዋለን። ያንን ቁጥሩን ካልኩሌት ማድረግ ነው። የአይሁድ የቀን ቁጥር መቁጠሪያ ዓመታት ናቸው። ይህ ጊዜ የሚያሳየው በመጀመሪያው 100 ክፍለ ዘመን ስለተፈጸመ የትንቢቱ የዘመን ቅደም ተከተል ምን ብሏል ማለት ነው? ተጠናቋል። ለዛ እርግጠኛ የሆነ ማስረጃ አቀርብላችኋል። ስለዚህ ከ400 ዓመታት ፍጻሜና ከመቅደሱ መፍረስ በኋላ አሁን የምንኖርበት ዘመን አጠቃላይ የምን ዘመን ነው? የቤተ ክርስቲያን ዘመን ነው። የመጨረሻዎቹ ቀናት ውስጥ ነው ያለ ነው። ይህ ከሁለተኛው ምጽአት በፊት ያለው የመጨረሻው በትንቢት ያልተወሰነው ማንም ብዛቱን የማያውቀው የሰው ልጅ እንኳን መቼ እንደሚመጣ አያውቅም ብሎ ኢየሱስ ክርስቶስ የመሰከረው ያ ዘመን ነው። ስለዚህ የዳንኤል የጊዜ ትንቢቶች ስለተፈጸሙ መጽሐፍ ቅዱስ አዲስ የዘመን ቆጠራ ወይም ደግሞ አቆጣጠር ወይም ቀመር አይሰጠንም። ቅድም እንዳልኳችሁ ኢየሱስ ክርስቶስ ራሱ ስለ ምጽአቱ ሲገልጽ ምን ብሏል? ስለዚያች ቀናት ስለዚያች ሰዓት ከአብ ብቻ በቀር የሰማይ መላእክትም ቢሆኑ ወልድም ቢሆን የሚያውቀው የለም ብሎ በማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ተናግሯል። ስለዚህ የክርስቶስ የመስቀል ላይ ሞት ከተፈጸመ በኋላ ብዙ ዓመታት ያለፉበት ምክንያት የዳንኤል 70ው ሱባኤ በዳንኤል ምዕራፍ 9 ላይ የተነገረው 70ው ሱባኤ ዓመታት ቃል በቃል መተርጎም የለበትም የሚለው ሳይሆን አዲስ ኪዳን የክርስቶስ መመለስ የማይታወቅበትና በማንም ሰው በመታወቅ የትንቢት መርሃ ግብር ያልተገደበ መሆኑን ስለሚያጎላ ነው። ምን ማለት እንደሆነ ገልጿል። ስለዚህ ከ70 ዓመት በኋላ ወይ ደግሞ ከ70ው ሱባኤ በኋላ ያለው ጊዜ ድንገተኛው ፍጻሜ የመጨረሻው ድንገተኛው ፍጻሜ ከመምጣቱ በፊት ያለው የመጨረሻ የጥበቃ ጊዜ ብቻ ነው እንጂ ከመጨረሻው ዘመን በፊት ቀድሞ ያለ
አንዳንዶች እንደሚናገሩት የትንቢት ጋፕ ነቢያቶች አስቀድመው ያላዩት ያልተገለጠላቸው የትንቢት ጋፕ የቤተ ክርስቲያን ዘመን የሚባለውን የዘመን አቆጣጠር የምናስተምርበት መጽሐፍ ቅዱሳዊ መሰረት የለውም ማለት ነው። ነገር ግን ይህን የሰባውን ሱባኤ ትምህርት በዘመን አከፋፈል አስተምህሮ ወይም ደግሞ በዲስፔንሴሽናሊስት አስተምህሮ ሲዘረዝሩት ለየት አድርገው ነው የሚዘረዝሩት። ቅድም ብያችኋለሁ። ይህ የዳንኤል የሰባው ሳምንት ትንቢት በዳንኤል ምዕራፍ 9 ከቁጥር 24 እስከ 27 ያለው የሚያብራራው የዘመን አከፋፈል ወይም ደግሞ አስተምሮ የሚያስተምሩት እነኚህ ዲስፔንሴሽናሊዝም የሚለውን ትምህርት የሚያስተምሩት ሰዎች በሌላ መልኩ ነው የሚተረጉሙት። ለየት ባለ መልኩ ነው የሚተረጉሙት። ምንድነው የሚሉት? በዳንኤል ምዕራፍ 9 ላይ የተጠቀሰው የሰባው ሱባኤ ትንቢት እያንዳንዱ ሳምንት 7 ዓመታትን በመወከል ጠቅላላ 490 ዓመት እንዳለው ያስተምራሉ። በእስራኤል ላይ ሊፈጸም የተወሰነ እንደሆነም ያስተምራሉ። ይህ አስተምሮት እነዚህን ሰባ ሱባኤ በሁለት ሜጀር ክፍሎች ይከፍሉታል። በሁለት ዋና ዋና ክፍሎች ይከፍሉታል። የመጀመሪያው ረጅሙ ጊዜ ማለት ነው 69 ሱባኤ የሚካሄድበት። ከዛ በኋላ የመጨረሻው ሱባኤ ማለት ነው ስንት ሱባኤ የሚካሄድበት? አንድ ሱባኤ የሚካሄድበት ጊዜ ብለው ይከፍሉታል። እንግዲህ በእነሱ ትርጓሜ የትርጓሜ መጀመሪያዎቹ 69 ሳምንታት መሲሁ እስከሚመጣ እስከሚሰዋበት ጊዜ ድረስ ያለውን ተከታታይ ዘመን የሚያመለክት ነው። ከምን ጊዜ ጀምሮ? እነሱም አይስማሙም አንዳንዶቹ። ንጉስ ቂሮስ የኢየሩሳሌም ቅጥሮች ይገነባሉ ብሎ አዋጅ ካወጣበት ጊዜ ጀምሮ ይላሉ አንዳንዶቹ። አይ ንጉስ ቂሮስ ሳይሆን በኋላ ላይ ንጉስ አርጤክስስ ከመጣ ጊዜ በኋላ ነው ነህምያ መቶ ቅጥሩን የገነባውና በ557 ዓመተ ምህረት ዓመተ ዓለም ላይ ያለው ጊዜ ነው ብለው በቀኑ ላይ አይግባቡም። ግን ምን ይላሉ? ከዛ ጊዜ ጀምሮ አዋጁ ከወጣበት ጊዜ ጀምሮ እስከ መሲሁ መሰዋት ድረስ ያለው 69 ሱባኤ ይባላል። ያንን በሁለት ይከፍሉታል። የመጀመሪያው 7 ሱባኤ ነው። 7ቱ ሱባኤ ወይም የቂሮስ ወይም ደግሞ የአርጤክስስ አዋጅ ከወጣበት ጊዜ ጀምሮ ቤተ መቅደሱ እስከ ተሰራበት፣ ቤተ መቅደሱ ሳይሆን ቅጥሩ እስከ ተገነባበት ድረስ ነህምያ ወደ ኢየሩሳሌም ሄዶ የኢየሩሳሌምን ቅጥርና ግንቦቿን እስከ ገነባበት ጊዜ ድረስ ያለውን 7 ሱባኤ ስንት ዓመት ማለት ነው? 49 ዓመት። ምክንያቱም አንድ ሱባኤ ስንት ዓመት ነው ብያቸዋለሁ? 7 ዓመት ነው። 7 ጊዜ 7 ስንት ነው? 49 ዓመት። ከዛ ሁለተኛው ሱባኤ 62 ሱባኤ ነው። ያ 62 ሱባኤ ደግሞ የሚጀምረው መቼ ነው? የኢየሩሳሌም ቅጥር ከተገነባበት ጊዜ ጀምሮ እስከ መሲሁ መገደል ጊዜ ያለበት ሱባኤ ስንት ነው? 62 ሱባኤ ይባላል። ስንት ዓመት ማለት ነው? 62 ሲባዛ በ7 434 ዓመት። 49 ሲደመር 434 ዓመት እኩል ይሆናል ስንት ዓመት? 483 ዓመት። ስለዚህ አሁን የቀረው ስንት ሱባኤ ነው? በእነሱ አስተምሮ በዲስፔንሴሽናሊስት አንድ ሱባኤ ነው። ስንት ዓመት አለው? 7 ዓመት አለው። አሁን እዚህ ጋር ነው ከነሱ ጋር የምንለያየው። 69 ሱባኤ የኢየሩሳሌም ቅጥር ከተሰራበት ጊዜ ጀምሮ መሲሁ እስከ ተሰዋበት ጊዜ ያለው 69 ሱባኤ ነው። 483 ዓመት ነው። አንዱ ሱባኤ ግን እንደነሱ አባባል ወዲያውኑ አልተከሰተም። በመሃል ምን መጣ? የቤተ ክርስቲያን ዘመን መጣ። ምን ይላሉ? ይሄንን ፕሮፌቲክ ጋፕ ይሉታል። ትንቢታዊ ምን ክፍተት፣ ትንቢታዊ ክፍተት። የቱ ጋር ነው መጽሐፍ ቅዱስ የሚለው? የለም። ትንቢታዊ ክፍተት የሚለው በራሳቸው ቀመር መጽሐፍ ቅዱስ ይሄን ይላል ብለው በራሳቸው ማለት የሚፈልጉትን ነገር መጽሐፍ ቅዱስ ውስጥ እያመጡ ነው እንጂ የትኛውም መጽሐፍ ቅዱስ ክፍል ላይ ትንቢታዊ ክፍተት አለ የሚባል ነገር በዳንኤል መጽሐፍ ላይ አናይም። ስንት ዓመት ነው ትንቢታዊ ክፍተቱ ብላችሁ ብትጠይቋቸው አያውቁትም። ምክንያቱም
ከምን ጊዜ ጀምሮ እስከ ምን ጊዜ ነው የትንቢታዊ ክፍተት የሚሉት ወይም ፕሮፌቲክ ጋፕ የሚሉት? ኢየሱስ ክርስቶስ ከሞተበት ጊዜ ጀምሮ እስከ የመጀመሪያው ምጽአቱ። በእነሱ አስተምሮ ኢየሱስ ክርስቶስ የሚመጣው ስንት ጊዜ ነው? ሁለቴ፣ አንዳንዴ ደግሞ እንደውም ሶስቴ ይከፋፈላሉ ራሳቸው። ሁለቴ ይመጣል ይላሉ። መጀመሪያ በድብቅ፣ ከዛ በኋላ ደግሞ በመለከት፣ ከዛ በኋላ ደግሞ መጨረሻ ላይ ለፍርድ። ስለዚህ 69ኙ ሱባኤ ከተከናወነ በኋላ ፕሮፌቲክ ጋፕ አለ። ይሄንን ፕሮፌቲክ ጋፕ ይሄንን ዘመን ነቢያቶች አላዩትም፣ አልተገለጠላቸውም። የምህረት ዘመን ስለነበረ የቤተ ክርስቲያን ዘመን ስለሆነ ይሄ አልተገለጠላቸውም። ይሄን አለፉና ከዛ በኋላ የመጨረሻውን 70ኛዋን ሱባኤ ተገለጠላቸው። በዛች ሱባኤ ውስጥ ደግሞ ወንድሜ የሚሆነው መከራ ይላሉ በጣም አደገኛ ነው። ጎግ ማጎግ፣ አርማጌዲዮን አደገኛ ነገር የሚከሰትበት። ከዛስ ቤተ ክርስቲያን ኢየሱስ ክርስቶስ በድብቅ መጥቶ ምንም ያደርጋት የሚነጥቃት። ኢየሱስ ክርስቶስ በድብቅ የሚመጣበት ምክንያት ምን እንደሆነ አላቅም። መጽሐፍ ቅዱሳችን ኢየሱስ ክርስቶስ በድብቅ ይመጣል የሚል አስተምሮ የለው። ሁሉንም ቴክስቶች ብትመለከቱ፣ አንደኛ ቆሮንቶስም ላይ ብትመለከቱ፣ ዮሐንስ ራእይ ላይ ብትመለከቱ፣ ተሰሎንቄም ላይ ብትመለከቱ የትኛውን ቦታ ኢየሱስ ክርስቶስ ተደብቆ መጥቶ ቤተ ክርስቲያንን ነጥቋት ይሄዳል የሚል አስተምሮ የለም። ቤተ ክርስቲያን የተጠራችው መከራን እንድትሸውድ ሳይሆን በመከራ ጸንታ እንድትቆም። ክብር ለኢየሱስ ይሁን። እንመጣበታለን እሱን ተሰሎንቄን ስናይ። ስለዚህ ምን ይላሉ? ይሄ የቤተ ክርስቲያን ዘመን ተሰውሯል ለደቀ መዛሙርቱ ማን ነው ለነቢያቱ። እንዴት ነው አሁን ሎጂካሊ ራሱ ስታስቡት እንዴት ነው ይሄ ፕሪ ትሪቡሌሽን ራፕቸር ወይም ከመከራው በፊት ያለው መከራ ተገልጦላቸው የቤተ ክርስቲያን ዘመን የማይገለጥላቸው? ኢየሱስ ክርስቶስ ለቤተ ክርስቲያን ሞቷል አይደል? ዋነኛው የክርስቶስ ሚኒስትሪው አገልግሎት የመጣበት ኦብጀክቲቭ ለቤተ ክርስቲያን ነውና የቤተ ክርስቲያን ዘመን ተሰውሮባቸው ነበር፣ ተደብቆባቸው ነበር የሚለው አስተምሮ እስካሁን ድረስ ከመጽሐፍ ቅዱስ ክፍል ፈልጌ አላገኘውም። ያገኛችሁ ሰዎች ካላችሁ ጠቁሙ። ከዛ የቤተ ክርስቲያን ዘመን የተደበቀው ትንቢታዊ ክፍተት ወይም ትንቢታዊ ጋፕ የሚባለው ዘመን ሲያልቅ የምን ዘመን ይመጣል? የመከራው ዘመን ይመጣል። ለስንት ሱባኤ? ለአንድ ሱባኤ ለ7 ዓመት። ያንን በሁለት ይከፍሉታል። 3 ዓመት ተኩል 3 ዓመት ተኩል። የመጀመሪያው 3 ዓመት ተኩል ይላሉ አንቲ ክራይስት የሚባለው ሐሰተኛው ክርስቶስ ይመጣና ከአይሁዳውያን ጋር ኮቨናንት ያደርግና ይስማማና ይኖራል። አይሁዳውያን ብዙ መከራ ያዩም፣ ስቲል ግን በቤተ ክርስቲያን በአሕዛብ ላይ ምናም በአሕዛብ ላይ ቤተ ክርስቲያን አትኖርም ብያቸዋለሁ፣ መከራ አለ ይላሉ። በኋላ ላይ ግን ከ3 ዓመት ተኩል በኋላ ሐሳቡን ይቀይርና ኮቨናንቱ ምን ያደርጋል? ያፈርሳል። ከዛ የተነሳ የእግዚአብሔር መዓት በአይሁዳውያን ላይ ይመጣባቸዋል ይላሉ። ይሄ መከራ ከመድረሱ በፊት ግን ብያቸዋለሁ ቅዱሳንና ቤተ ክርስቲያን ምን ይሆናሉ? ይነጠቃሉ። ኢየሱስ ክርስቶስ መጥቶ በድብቅ ይወስዳቸዋል የሚል አስተምሮ ነው ያላቸው። ስለዚህ በዚህ የዘመን አከፋፈል በነሱ ትምህርት መሰረት በ60ኛውና በ70ኛው ሳምንት መካከል ትንቢታዊ ክፍተት ወይም የቤተ ክርስቲያን ዘመን የሚባለው የተሰወረ ነው። እንዳልኳችሁ በእስራኤል ላይ የነበረው የ490 ዓመት ትንቢታዊ ሰዓቱ ማለት ነው በመሲሁ መሞት ይሄ ሰዓት ቆጣሪው ምን ሆኗል ማለት ነው? ስታክ አድርጓል፣ እዛ ጋር ቆሟል ማለት ነው። ክሎኩ ምን አያረግም? አይንቀሳቀስም። ስለዚህ ከአሁን ጊዜ በፊት ያለው ሁሉ ይሄ ማለት ከክርስቶስ ትንሣኤ አንስቶ እስከ አሁን ጊዜ ድረስ በትንቢት ያልተቆጠረና ያልተገለጸ ዘመን እንደሆነ ያስተምራሉ። ያንንም የቤተ ክርስቲያን ዘመን ይሉታል። ሌላው የመጨረሻው ያልኳችሁ 70ኛው ሱባኤ በእስራኤል ላይ ያለው ትንቢታዊ ሰዓት በመጨረሻይቱ 7ኛው ሳምንት ላይ እንደገና ይጀምራል ይላሉ። የቆመው ለምን ቆመ? የቤተ ክርስቲያን ዘመን ስለነበረ ለነቢያት ተገልጦ ስለነበረ አሁን መጀመር ይጀምራል። ይህ የመጨረሻው የ7ኛው ዓመት ዘመን መከራ ወይም ትሪቡሌሽን በመባል ይታወቃል። ይህ የመጨረሻው የ7 ዓመት ሳምንት የሚጀምረው
አንድ የወደፊት ኃይለኛ ቅድም እንዳልኳችሁ የዓለም መሪ አንዳንዶቹ ኦባማ ብለው ነበር። ኦባማ ከሄደ በኋላ ደግሞ አሁን የራሻው ፕሬዝዳንት ብለዋል። አንድ ግለሰብ አድርገው ነው ዲፋይን የሚያደርጉት። የሆነ ጦረኛ አንድ ግለሰብ በቃ ራሱን በዓለም ላይ ያፈረጠመ ጸረ ክርስቶስ ተብሎ የሚጠራው የ7 ዓመት ቃል ኪዳን ወይም ደግሞ የ38ን ከእስራኤል ጋር ሲያረጋግጥ እንደሆነ ይታመናል። አሜን። የሰላም ስምምነትን ከእስራኤል ጋር ሲያረጋግጥ እንደሆነ ይታመናል። አሁን እንግዲህ ሐሰተኛው ክርስቶስ ይመጣና ከማጋ ስምምነት ያደርጋል? ከእስራኤላውያን ጋር ስምምነት ያደርጋል። አንድን ዶክትሪን ብለን ከማስተማራችን በፊት አንድ ቁንጽል መጽሐፍ ቅዱስ ክፍል ከመውሰዳችን በፊት አጠቃላይ መጽሐፍ ቅዱስ ምን ይላል የሚል አጋዥ የመጽሐፍ ቅዱስ ክፍሎች መፈለግ ያስፈልጋል። አሁን በየትኛው የመጽሐፍ ቅዱስ ክፍል ላይ ነው አንቲ ክራይስት መጥቶ ከአይሁዳውያን ጋር ቃል ኪዳን ይገባል የሚል? እሺ ይሄን ጥያቄ ለእናንተ ተዋለሁ። ስለዚህ ይሄ ጸረ ክርስቶስ የተባለው የ7 ዓመት ቃል ኪዳን ወይም ደግሞ የሰላም ስምምነትን ከእስራኤል ጋር ሲያረጋግጥ ያ ትሪቡሌሽን ወይም የመከራው ዘመን ይጀምራል ይላሉ። ስለዚህ ከዚህ መከራ በፊት ግን ቤተክርስቲያን ትነጠቃለች። ኢየሱስ ክርስቶስ በድብቅ ይመለሳል። ይህ 7 ዓመት መከራ ጊዜው ከመጀመሩ በፊት ቤተክርስቲያኑን ከመከራ ምድር መንጭቆ ይወስዳል የሚል አስተምሮ አለ። 7ቱ የፍርድ ዓመታት የሚባሉት መከራ በመባል የሚታወቀው ይህ ጊዜ በምድር ላይ በእግዚአብሔር ቁጣና በከፍተኛ ስቃይ የተሞላ እንደሆነ ያስተምራሉ። በዓለም ዙሪያ ታላቅ ውዥንብር እንደሚኖር፣ ስደት እንደሚኖር፣ ፍርሃት እንደሚኖር ያስተምራሉ። ቀደም እንዳልኩት 7ቱን ዓመታት በሁለት ይከፍሉታል። 3.5 በማለት ማለት ነው። ስለዚህ አሁን ታይም ላይኑ ምንድነው? ንጉስ አርጤክስስ አዋጅ ያወጣበት የኢየሩሳሌም ቅጥር እንዲሰራ፣ ከዛ መሲሁ እስከሚመጣ ያለው የመጀመሪያው ነው 7 ሱባኤ ነው 49 ዓመት። ከዛ በኋላ መቅደሱ ከተሰራ በኋላ መሲሁ እስከሚሞትበት ጊዜ ያለው 62 ሱባኤ ነው። 62 ሲባዛ በ7 434 ዓመት ይሆናል። ከዛ በመሃል ለማይታወቅ ዓመት ፕሮፌቲክ ጋፕ አለ። ለነቢያቶች የተሰወረ ጊዜ አለ። ያ የተሰወረው ጊዜ ይሄ ፕሮፌቲክ ጋፑ ሲያልቅ የመጨረሻዋ 7ኛዋ ሱባኤ ለ7 ዓመት ትገለጣለች። እሷ ከመገለጧ በፊት ግን ማን ይመጣል? ኢየሱስ በድብቅ ይመጣል። ቤተክርስቲያንን ይወስዳታል። ቅዱሳን መከራውን ይሸውዱታል። ምንም አይነት መከራ ስለ ወንጌል አይቀበሉም። ምንም አይነት ችግር አይደርስባቸውም። ሐሰተኛው ክርስቶስ የወንጌል ምስክርነታቸው ኢየሱስ ክርስቶስ የሰጠው ለቤተ ክርስቲያን የሰጠው የወንጌል ምስክርነት እዛ ጋር ምን ይሆናል ማለት ነው? ያበቃል። ከዛ 7ቱ ዓመት የመከራ ጊዜ ይመጣል። 7ቱ ዓመት መከራ ጊዜ ካለቀ በኋላ ኢየሱስ ክርስቶስ እንደገና ለሁለተኛ ጊዜ ይመጣል። ምን ሊያደርግ ነው አሁን የሚመጣው? በእነሱ አስተምሮ ለ1000 ዓመት ራዕይ ምዕራፍ 24 ለ1000 ዓመት ምድር ላይ ምን ሊሆን? ሊነግስ። ኢየሱስ ክርስቶስ ለ1000 ዓመት ይነግሳል። ከዛ በኋላ ደግሞ የፍርድ ጊዜ ይሆናል የሚል ታይም ላይን ያደርጋሉ ማለት ነው። ስለዚህ ለዚህ የዘመን ክፍፍል አስተምህሮ ወይም ደግሞ ለዚህ ዲስፔንሴሽናሊስት ትምህርት የኛ ቤተ ክርስቲያን የምትሰጠው ምላሽ ምንድነው? አንደኛ በትንቢተ ዳንኤል ላይ ያለው 70ው ሱባኤ ከምዕራፍ 9 ከቁጥር 24 እስከ 27 በተመለከተ ቤተ ክርስቲያናችን የዘመን ክፍፍልን አስተምሮ አጥብቃ ትቃወማለች። የኛ ቤተ ክርስቲያን አስተምሮ አይደለም። ምክንያቱም የኢትዮጵያ ኢቫንጀሊካል መካነ ኢየሱስ ቤተ ክርስቲያን መጽሐፍ ቅዱስን ስትተረጉም አተረጓጎማ በክርስቶስ ላይ ያተኮረ ትርጓሜ ስለምትከተል ነው። ስለዚህ በዳንኤል ላይ የተነገረው ትንቢት በሙሉ በማን ተፈጽሟል? በክርስቶስ ኢየሱስ ተፈጽሟል። ምን ማድረግ? አመፃን ማብቃት፣
ኃጢአትንም ወደ ፍጻሜ ማምጣት፣ በደልን ማስተሰረይ፣ የዘላለም ጽድቅን ማምጣት፣ ራእይና ትንቢትን ማተም፣ ቅዱሰ ቅዱሳንንም መቀባት። እንግዲህ የትንቢት ቃልን ቃል በቃል አንለውም። ይሄን ሁሉ ግን ኢየሱስ ክርስቶስ በመስቀል ስራው ላይ እንደፈጸመው ቤተክርስቲያናችን ታስተምራለች። ስለዚህ የቤተክርስቲያናችን አቋም የዳንኤል 9:7 ሱባኤ ትንቢት ፍጻሜውን በክርስቶስ የመጀመሪያው ምጽአት ማለት መቼ ነው? ስጋ ለብሶ በመጣበት ጊዜ፣ ያን ጊዜ ምን ሆኗል? ፍጻሜውን አግኝቷል። ለወደፊቱ የሚጠበቅ የ7 ዓመት መከራ የለም። ያ ማለት ቤተክርስቲያን በመከራ ውስጥ አታልፍም ማለት አይደለም። ቤተክርስቲያን መከራ ውስጥ የምታልፈው ገና ወደፊት የሚመጣው 7 ዓመት ሳይሆን ኢየሱስ ክርስቶስ ወደ አብ ካረገበት ጊዜ ጀምሮ፣ ቤተክርስቲያን ከተተከለችበት ጊዜ ጀምሮ ክርስቶስ ዳግም እስከሚመጣ ድረስ ቤተክርስቲያን በምን ውስጥ ታልፋለች? በመከራ ውስጥ ታልፋለች። ኢየሱስ ክርስቶስ ራሱ ምንድን ያላቸው ለደቀ መዛሙርቱ ሲናገር በዓለም ሳላችሁ መከራ አለባችሁ። የት ነው ይሄ ዓለም ታዲያ ያለው? መንግስተ ሰማይ። በድብቅ ኢየሱስ መጥቶ ወስዶ የሆነ ቦታ ሲደብቀን እዛ መከራ አለ? የለም። ይህን የተናገራቸው ለደቀ መዛሙርቱ ነው። ስለዚህ የሆነ ስፔሲፊክ የሆነ ለ7 ዓመት የሚቀመጥ 7ኛው ሱባኤ ዳንኤል ላይ የተጻፈው የሚፈጸም የሚጠበቅ መከራ የለም። መከራ ክርስቶስ ከመሞቱ ጀምሮ ሐዋርያቶች እንዴት ነው የሞቱት? እያንዳንዱን ሐዋርያቶች ብትመለከቱ ለወንጌል አንገታቸውን ሰጥተው ነው የሞቱት። አንዳንዶቹ በሰይፍ ተቀልተው፣ አንዳንዶቹ በዘይት ተቀቅለው፣ አንዳንዶቹ መሬት ለመሬት ተጎትተው፣ አንዳንዶቹ በመጋዝ ተሰንጥቀው፣ አንዳንዶቹ ተዘቅዝቀው ተሰቅለው ለወንጌል ሲባል። ያ ምንድን ነው? መከራ አይደል? መከራ ነው። እንደውኛ እዚህ አዲስ አበባ ስላለን ምንም መከራ አይደርስብንምና ቤተክርስቲያን በመከራ ውስጥ እያለፈች አይደለችም ብለን ለመናገር በጣም ይከብዳል። ኢንዲያ ብትሄዱ ክርስቲያን የሆኑ ሴቶች እዛ ጋዝ ላያቸው ላይ አርከፍክፈው ነው የሚያቃጥሏቸው። አፍጋኒስታን ሂዱ፣ ኢራቅ ሂዱ፣ ኖርዝ ኮሪያ ሂዱ፣ ሰሜን ኮሪያ፣ ቻይና ሂዱ፣ በተለይ ናይጄሪያ ሂዱ። ናይጄሪያ ውስጥ በዓለም ላይ ከተገደሉ ለወንጌል ለእምነታቸው ለክርስትናቸው ስለ ክርስቶስ ብለው ከሞቱ ሰዎች ከ75% በላይ የሆኑ ክርስቲያኖች ናይጄሪያ ውስጥ ነው ያለቁት። ያ ለወንጌል መከራ መቀበል አይደለም? እንደው 7ኛው ሱባኤ ሲመጣ ከዚህ የበለጠ መከራ አለ? ለወንጌል ከመቃጠል የበለጠ፣ ለወንጌል ከመሰዋት የበለጠ? ስለዚህ የ490 ዓመታት የጊዜ ሰሌዳ ዋነኛ ዓላማ መሲሁ ክርስቶስ በ7ኛው ሳምንት መካከል ይሰዋል የሚለውን ትንቢት መፈጸሙ ነው። የትንቢቱ ግቦች ኃጢአትን ለማጥፋትና የዘላለም ጽድቅን ለማምጣት ሲሆን ሁሉም ትንቢቶች በመስቀል ላይ ምን ብለዋል? ተፈጽመዋል። የትንቢት ክፍተት የሚባል ነገር የለም። ስለዚህ ይሄ የመጨረሻው 7ኛው ሱባኤ ተደብቆ ተቀምጦ ከብዙ የትንቢት ክፍተት ዓመታት በኋላ የሚፈጸም ነገር አይደለም። ይልቁንም የመጨረሻው 7 ዓመት በክርስቶስ አገልግሎትና በተለይም ደግሞ በቤተ መቅደሱ መውደም መፍረስ ምን ብሏል? ተፈጽሟል። የመከራው ትርጓሜ በቤተ ክርስቲያናችን ምንድነው? መከራው የቤተ ክርስቲያን ዘመን ነው። ክርስቲያኖች ከመከራ አያመልጡ። መጽሐፍ ቅዱስ እንደሚናገረው መከራው ወደፊት የሚመጣ የአንድ የአጭር ጊዜ ክስተት ሳይሆን ከክርስቶስ እርገት ጀምሮ እስከ ዳግም ምጽአቱ ድረስ ያለው አጠቃላይ የቤተ ክርስቲያን ዘመን ነው። በዛ መከራ ውስጥ የምታልፍበት ዘመን ነው። ቅድም እንዳልኳችሁ ይህን የሚደግፉ በጣም ብዙ ጥቅሶች አሉ። ኢየሱስ ክርስቶስ ራሱ ለደቀ መዛሙርቱ ሲናገር ክርስቲያኖች መከራ እንዳለባቸው እንደሚገጥማቸው አስጠንቅቋል። ስለዚህ ክርስቲያኖች በመጀመሪያውና በሁለተኛው ምጽአት መካከል ባለው ጊዜ ሁሉ የመጀመሪያው ክርስቶስ ሲመጣ ለመሞት፣ ሁለተኛው ደግሞ አንዴና ለመጨረሻ ጊዜ ሲመጣ ማለት ነው። በሁለቱ ምጽአት መካከል ባለው ጊዜ ሁሉ መከራ ይቀበላሉ የሚለው ትምህርት በአዲስ ኪዳን ውስጥ በተከታታይ በብዙ ቦታ ተገልጿል።
የኛ የቤተክርስቲያናችን አስተምሮ the theology of the cross የሚለው በራሱ አንደኛው ከዛ ድራይቭ የተደረገ እንደሆነ እንመለከታለን። early church fathers የምንላቸው በሙሉ ህይወታቸውን ለወንጌል ሰጥተው በመከራ ያለፉ እንደሆነ እንመለከታለን። ዮሐንስ ወንጌል ምዕራፍ 16 ቁጥር 33ን ማንበብ ትችላላችሁ። ሐዋርያት ሥራ ምዕራፍ 14 ቁጥር 22ን ማንበብ ትችላላችሁ። ሮሜ ምዕራፍ 5 ከቁጥር 3 እስከ 5 ማንበብ ትችላላችሁ። ጊዜ ስለሌለን እነኝን አላነብም። የምትጽፉ ሰዎች ካላችሁ ያዟቸው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12ን ማየት ትችላላችሁ። አንደኛ ተሰሎንቄ ምዕራፍ 3 ከ3 እስከ 4 ማየት ትችላላችሁ። አንደኛ ጴጥሮስ ምዕራፍ 4 ከቁጥር 12 እስከ 13 ማየት ትችላላችሁ። በተለይ ልቤን የነካው ማቴዎስ ምዕራፍ 24 ላይ ያለውን ላንብብላችሁ። ማቴዎስ ምዕራፍ 24 ከቁጥር 9 እስከ 13 ኢየሱስ ክርስቶስ የፍጻሜውን ምልክቶች ሲገልጽ እንዲህ ይላቸዋል። በዚያን ጊዜም ለመከራ አሳልፈው ምን ይሏቸዋል? ይሰጠዋቸዋል። ምንም ይሏቸዋል? ይገድሉማቸዋል። እንደሸውደን ከክርስቶስ ጋር እዛ ምን ይር ከሆነ ማን ነው የሚሞተው ታዲያ? ይሄን ያለው ለማን ነው? ኢየሱስ ለክርስቲያኖች ነው፣ ለአገልጋዮች ነው፣ ለደቀ መዛሙርቱ ነው፣ እሱን አምነው ለሚከተሉ ሰዎች ነው። በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ ዘንድ የተጠላችሁ ትሆናላችሁ። ያንን ብሎ ግን አላቆመም። እስከ መጨረሻ የሚጸና ግን እርሱ ይድናል። የምናመልከው አምላክ በመከራ ውስጥ እኛን የሚያስመልጥ አምላክ ነው። ክብር ለእግዚአብሔር ነው። ወይም ደግሞ በመከራ ውስጥ ጸንተን መከራን ለክርስቶስ ወንጌል እንድንቀበል የሚያስችለንን ጸጋ የሚሰጠን አምላክ ነው። በነገር ሁሉ እንደኛ የተፈተነ እንጂ ያልተፈተነ ሊቀ ካህን የለንም፣ በመከራ ሁሉ የሚያግዘን የሚረዳን። ስለዚህ ዋናው ነጥብ የተሰጠን ተስፋ ከመከራ ማምለጥ ሳይሆን መከራን መሸወድ ሳይሆን ስለ ወንጌል፣ ስለ እምነታችን፣ ስለ ክርስቶስ ጸንቶ ማለፍን ነው መጽሐፍ ቅዱስም የሚያስተምረው፣ ቤተ ክርስቲያናችንም የምታስተምረው። እንደውም ራሱ ዮሐንስ ራእይ ላይ ሄዳችሁ ምዕራፍ 1 ቁጥር 9 ላይ ስትመለከቱ ብዙ ጊዜ ራእይን ነው የሚጠቅሱት። ስለ ራእይ ዛሬ አልናገርም። የራእይ ቴክስትን ራሱን ብቻውን እናያለን። ባይዘው የምናያቸው ቴክስቶች ዛሬ በዚህ ነው የምንጀምረው፣ በዳንኤል ምዕራፍ 9። ከዛ በኋላ ማቴዎስን እናያለን። ይሄ አንዱ ይነጠቃል፣ አንደኛው ይቀራል፣ አንዷ በወፍጮ ስትፈጭ ሌላኛው፣ እነሱን እናያለን። በጣም ደስ የሚል ቴክስት ነው። እሱን እናያለን። ሉቃስ ወንጌልን እናያለን። አንደኛ ቆሮንቶስ ምዕራፍ 15 እናያለን። በተለይ ተሰሎንቄ ላይ ስለ መነጠቅ የሚያወራው ብለው እነሱ የሚያስተምሩት እሱን እናያለን። ከዛ በኋላ ስለ ሺው ዓመት መንግስት ዮሐንስ ራእይን ላይ ያለውን እንመለከታለን። ዮሐንስ ራእይ ምዕራፍ 1 ቁጥር 9 ላይ ስለ መከራ ሲናገር ምን ይላል? ዮሐንስ እንደዚህ ይላል፣ እኔ ዮሐንስ ወንድማችሁና በኢየሱስ ባለው በመከራውም በመንግስቱም በመጽናቱም አብሬያችሁ ተካፋይ የሆንኩ እያለ ራሱን መከራ ከሚቀበሉ ክርስቲያኖች ጋር ወገኖች ጋር አይደንቲፋይ ያደርጋል። በምን እካፈላለሁ ይላል? በኢየሱስ ባለው ምን መከራ፣ በመከራም በመንግስትም። ክብር ለኢየሱስ። መከራ ብቻ አይደለም የምንቀበለው፣ በእግዚአብሔር መንግስት ውስጥ ያለውን የኛን በረከትንም እንቀበላለን። በመንግስትም እንደገና ደግሞ ምን በማድረግ በመሸወድ ሳይሆን በመጽናትም። ቁጥር 1:9 ላይ እንደዛ ነው የሚናገር። ስለዚህ ዮሐንስ ራሱንም ሆነ በዘመኑ የነበሩትን አብያተ ክርስቲያናት በአሁኑ መከራ ውስጥ እንዳሉ ያስቀምጣል እንጂ ለወደፊት ብቻ እንዳልሆነ፣ ገና የሚመጣ ብቻ እንዳልሆነ ያስተምራል። ጌታ ኢየሱስ ክርስቶስ ራሱ ሲጸልይ በዮሐንስ ወንጌል ምዕራፍ 17 ቁጥር 15 ላይ የጸለየውን ጸሎት ታስታውሳላችሁ አይደለ? ከዓለም እንድታወጣቸው ወይም ደግሞ ከመከራ ፊት እንድትነጥቃቸው ሳይሆን ምንድን ያለው? በዛው በዓለም እንዳሉ ምን እንድታረጋቸው? እንድትጠብቃቸው ነው ያለው። ክፍሉን ሄዳችሁ ብታነቡ ሲጸልይ ኢየሱስ እንደዚህ ነው ያለው፣ ከዓለም እንድታወጣቸው አልለምንህም፣ ነገር ግን ከክፉ ወይም ደግሞ ከክፉ ከዲያብሎስ ማለቱ ነው በዓለም ሳሉ እንድትጠብቃቸው እንጂ የሚል ነበር። ስለዚህ እግዚአብሔር ለቤተ ክርስቲያን ያለው ተልእኮና ፈቃድ መጽናት እንጂ ማምለጥ አይደለም። ይልቁንም ጌታ የጸለየው ክርስቲያኖች ዓለም ላይ ሆነው በስደት ውስጥ እያሉም እንኳን ከሰይጣናዊ ተጽዕኖ በእግዚአብሔር እንደሚጠበቁ ነው። ወንጌልን እየሰበኩ ክርስቶስን እየሰበኩ
እውነትን እየኖሩ ለወንጌል ዋጋ እየከፈሉ እግዚአብሔር እንደሚጠብቃቸው። ያ ማለት ለወንጌል አይሰውም ማለት አይደለም። ለወንጌል መሰዋት መጨረሻ አይደለም። የክርስቲያን ትልቅ ክብር አለ። የድል አክሊል ከእግዚአብሔር እናገኛለን። ለዛ ጸንተን እንድንቆም ግን ጌታ ያግዘን፣ በራሳችን የማንችለው ስለሆነ። ስለዚህ አማኞች ከዓለም መውጣት ሳይሆን በዓለም ውስጥ ለክርስቶስ ምስክሮች ሆነው መቆምና መጽናት እንዳለባቸው ይህ ብዙ የቅድም የጠቀስኩላችሁ የመጽሐፍ ቅዱስ ክፍል ያስተምራል። የቤተ ክርስቲያን ታሪክ ያስተምራል። የሃይማኖት መግለጫዎቻችን በሙሉ ያስተምራሉ። ኮንፌሽናችን ያስተምራል። የሉትራን ኮንፌሽናችን ያስተምራል። ሰዓት ግን ስንት ነው? ስለዚህ መሰረታዊ ሐሳቡ ምንድነው? በዳንኤል መጽሐፍ ላይ ተመስርተን ቤተክርስቲያን ከመከራው ጊዜ በፊት ከምድር ወደ ሰማይ ትነጠቃለች የሚለው ትምህርት ከመጽሐፍ ቅዱሳዊ ትምህርት ጋር የሚጋጭና ከጥንቷ ቤተክርስቲያን ትምህርት የተለየ በቅርብ ጊዜ የተፈጠረ የሰዎች ፍልስፍና ታሪክ ነው። በነገራችን ላይ እሱን በኋላ መጣበታለሁ በታሪኩ። ይሄ ቤተክርስቲያን ከታላቁ መከራ በፊት ትነጠቃለች የሚለው አስተሳሰብ የመጣው በስንተኛው ዓመተ ምህረት ይመስላችኋል? በአንደኛው ክፍለ ዘመን ይመስላችኋል? በሁለተኛው ይመስላችኋል? በሶስተኛው ይመስላችኋል? ሞደርን ፔሪድ በ19ኛው ክፍለ ዘመን የተፈለሰፈ ፍልስፍና ነው። ከዛ በፊት የለም፣ የትም አታገኙ። መጽሐፍ ቅዱስ ውስጥ የለም፣ በጥንቷ ቤተ ክርስቲያን ውስጥ የለም፣ በሜዲቫል ፔሪድ የለም፣ በሪፎርሜሽን ፔሪድ የለም። በ19ኛው ዘመን አንድ ሰውዬ እሺ፣ እሱን ሌላ ጊዜ እናወራለን። ታሪኩ እንዴት ታዲያ መጣ የሚለው አስተምሮ ምንድነው የሚለው ላይ ስለምናይ ይሄንን ቶሎ ልጨርስ፣ የዛሬውም ማለት ነው። ልድገመው አሁን ያልኩትን። ቤተክርስቲያን ከመከራው ጊዜ በፊት ከምድር ወደ ሰማይ ትነጠቃለች የሚለው ትምህርት ከመጽሐፍ ቅዱሳዊ ትምህርት ጋር የሚጋጭና ከጥንቷ ቤተክርስቲያን ትምህርት የተለየ በቅርብ ጊዜ የተፈለሰፈ ትምህርት ነው። መጽሐፍ ቅዱስ መከራን የክርስቲያኖች ልምምድና የጥሪያቸው አካል አድርጎ ይናቅ። መስቀሌን ተሸከሙና ምን በሉኝ ተከተሉ። that is መከራ፣ that is tribulation, that is persecution። የጥሪያቸው አካል አድርጎ ያቀርባል። ይህ እይታም ደግሞ ከማርቲን ሉተር ቴዎሎጂ ኦፍ ዘ ክሮስ ጋር የሚስማማ ሲሆን በክርስቲያናዊ እምነትና ምስክርነት ውስጥ መከራ መሰረታዊና መጽሐፍ ቅዱሳዊ እንደሆነ ያጠናክራል። ግን መከራው ለእግዚአብሔር ሳንታዘዝ የሚደርስብን መከራ ሳይሆን ለወንጌል ስንታዘዝ የሚደርስብን መከራ መጽሐፍ ቅዱስ ሲናገር እንደውም በእውነት እግዚአብሔርን እየመሰሉ የሚኖሩ ሁሉ ምን አለባቸው? መከራ አለባቸው። በእውነት እግዚአብሔርን እየመሰሉ እንደ ክርስቶስ የማይኖሩ መከራ አይኖርባቸው። ክርስቲያኖች ግን መከራ አለባቸው። ስለዚህ የመጨረሻው አረፍተ ነገሬ በዳንኤል ምዕራፍ 9 ከቁጥር 24 እስከ 27 መሰረት ከመከራው በፊት የአዲስ ኪዳን ቤተክርስቲያን ወይም ቅዱሳን ይነጠቃል የሚለው ትምህርት መጽሐፍ ቅዱሳዊ ታሪካዊና ስነ መለኮታዊ መሰረት የለውም። እሺ ታዲያ በማቴዎስ ወንጌል 24 ላይ የተጠቀሰውስ፣ በሉቃስ ወንጌል 19 ላይ የተጠቀሰውስ፣ አንደኛ ቆሮንቶስ 15 ላይ የተጠቀሰውስ፣ በዮሐንስ ራእይ ምዕራፍ 20 ላይ የተጠቀሰውስ የሺው ዓመት መንግስት እና በተለይም ደግሞ በአንደኛ ተሰሎንቄ ላይ እንነጠቃለን የሚለው አስተምሮ ምንድነው የሚለው ጥያቄ ሊኖራችሁ እንደሚችል አስባለሁ። ያንን በክፍል 2 በሚቀጥለው ሳምንት አብረን እናያለን። በሚቀጥለው ክፍል የምንመለከተው ከመከራው በፊት መነጠቅን ለመደገፍ በተሳሳተ መንገድ የሚተረጎሙ የመጽሐፍ ቅዱስ ክፍሎች የሚለን ነው የምናየው። ከማቴዎስ እንጀምራለን። ማቴዎስ ወንጌል ላይ ስለ መጨረሻው ዘመን ሲናገር አንዱ ይወሰዳል፣ አንደኛው ይቀራል፣ አንደኛው በወፍጮ፣ አንደኛው በእርሻ፣ አንደኛው ምናምን። ከዛ በኋላ እነሱ ደግሞ በኋላ በ19ኛው ጀምሮ ዓመተ ምህረት ጀምሮ ሲያሳምሩት ሌፍት ቢሃይንድ የሚል ሙቪ ያመጡና ፕሌኑን እየነዳ ሲሄድ ፓይሎቱን ጥቅ ሲል ፕሌኑ ክስክስ ሲል አላያችሁም? ያያችሁ ሰዎች የላችሁ? መጽሐፍ ሁሉ ተጽፏል። ባልና ሚስት ቁጭ ብለው እያወሩ እያለ ሚስትየዋ እሺ ወይ ባልየው አንዳቸው ሲወደ አንዳቸው ከባልየው ሱሪ ጋር ወንበር ላይ የሚቀሩበት አይነት ሙቪዎች እያመጡ ደስ ይላል አይደል? እንደዚህ ሲንሳፈፍ ሌላው ደግሞ እንደዚህ ብሎ ሲያይ የሆነ ያስደነግጣልም
ያስፈራራልም፣ ደስ የሚል ነገርም አለው። የሰዎችን ኢሞሽን ምና ባይ ዘ ዌይ እነዚህ የዲስፔንሴሽናሊስት የሚባሉት ድሮ ማቴዎስ ወንጌልን ነበር በቃ መጀመሪያ ጥቅሳቸው አድርገው ይሄ ሌፍት ቢሃይንድ የሚለው ሙቪ። በነገራችን ላይ መጽሐፍ ቅዱስም አላቸው፣ እንመጣበታለን በኋላ። የራሳቸው የሆነ ልዩ መጽሐፍ ቅዱስ አላቸው። አሁን ኮንፌስ አድርገዋል። ማቴዎስ ምዕራፍ 24 ስለምን